5 ሚሊዮን 500 ሺህ ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ አንድ መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ አንድ መኝታ አፓርትመንት በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ ሁለት መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን። ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። ይህ አዋዜ ሰበር ነው። ለማመን ያስቸግራል ኢራን የምትለው በሙሉ ከታመነ። በእርግጥ ዛሬ ኤፍ-15 ኢግል የተሰኘ የዩናይትድ ስቴትስ አሜሪካ የጦር ጀትን መታጥላለች። እሱ ብቻ አይደለም ኢራን የምትለው። ሆርሙዝ ሰርጥ ሰማይ ላይ ደግሞ በባህሪው ለመሬት ውጊያ ድጋፍ ሰጪ የሆነው እና በጉዞ ቀርፋፋ ነገር ግን የለየለት ጸረ ታንክ ነው የሚባለው ኤ-10 የዩናይትድ ስቴትስ አሜሪካ አውሮፕላንን መትቼ ጥያለሁ ብላለች ኢራን። በዚያ አላበቃችም። የወደቀውን ኤፍ-15 የጦር ጀት ፓይለት በመፈለግ ሥራ ላይ የነበረ አንድ የአሜሪካ ሄሊኮፕተርንም እንደዚሁ መትቼዋለሁ ነው የምትለው። በአንድ ቀን 3 የአሜሪካን በራሪዎች መታች ማለት ይሆናል። ይህ ደግሞ የኢራን ሰማይ ምን ያህል አስቸጋሪ መሆኑንና ኢራን እየተከላከለች መሆኑን ያስረዳል። ከዚህ ቀደም የዩናይትድ ስቴትስ አሜሪካ ፕሬዚደንትና የሀገሪቱ መከላከያ ሚኒስትር በተደጋጋሚ እንዳሉት በኢራን ሰማይ ላይ ፍጹማዊ የበላይነት የላቸውም ማለት ነው። ለእያንዳንዱ የአሜሪካ ፓይለት አደጋ አለ ማለት ነው ይላሉ ተንታኞች ሲጽፉም። ወደ ዋና ዜና እናልፋለን። አሜሪካ በኢራን ማዕከላዊ ግዛት ሰማይ ላይ በጸረ አውሮፕላን ተመቶ የወደቀው ኤፍ-15 ኢግል ተዋጊ ጀት አብራሪዎች መካከል ወይም የበረራ ሠራተኞች መካከል አንዱን ይዛ መውጣቷ ተሰማ። የሁለተኛው የበረራ ሠራተኛ ተኳሽ ነው ወይም ደግሞ የጦር መሳሪያ ኦፊሰር ነው የሚሉት። የእሱ ዕጣ ፈንታ አልታወቀም። በነገራችን ላይ የተገኘው ፓይለቱ ይሁን ወይም ደግሞ የጦር መሳሪያ ኦፊሰር ወይም በውጊያው ላይ ገዛ የሚያደርግ ውጊያውን የሚከታተል እንደማለት ነው። ከሁለት አንዳቸው መገኘታቸውንና በሕክምና ላይ እንደሚገኙ አሜሪካ ገልጻለች። የአንደኛው ፍለጋ ግን ቀጥሏል ብለዋል አንድ ምንጭ ለሲኤንኤን። ዋሽንግተን ውስጥ ደግሞ ስለደረሰው አደጋ ለፕሬዚደንት ዶናልድ ትራምፕ ገለጻ ተደርጎላቸዋል። ሆኖም እስካሁን ድረስ ዋይት ሃውስም ሆነ ፔንታጎን ስለ አደጋው መግለጫ አልሰጡም፣ ወይም እየሰጡ ሊሆን ይችላል። ይህ ዜና እስከቀረበበት ሰዓት ማለት ነው። እስራኤል የወደቀውን ተዋጊ ለማትረፍ የሚካሄደውን ጥረት ላለማስተጓጎል ስትል ለዕለቱ አቅዳ ከነበረቻቸው ጥቃቶች የተወሰኑትን ለሌላ ጊዜ ማስተላለፏን አንድ የእስራኤል ባለሥልጣን ለሲኤንኤን አረጋግጠዋል። አሚ ማክግራዝ የተሰኘ የቀድሞ የባሕር ኃይል ተዋጊ ፓይለት በሰጠው መግለጫ የተመታው ጀት ተዋጊ ፓይለቶች እንዴት ሕይወታቸውን ማትረፍ እንደሚችሉም ራስን የማዳን ሥልጠና ወይም ትምህርት የተከታተሉ ናቸው ብለዋል። ከአውሮፕላኑ በጃንጥላ መውጣት ሰውነት ላይ ከባድ ጉዳት የሚፈጥር ነው። እንዲያም ሆነው በሕይወት ከወረድክ ዝግጁ ሆነው እንደሚጠብቁ ከምታውቀው ነፍስ አድን ኃይሎች ጋር እንዴት ግንኙነት እንደምትፈጥር
ሰልጥነዋል ብለዋል። በወታደራዊ የበረራ ሕይወት ውስጥ ከምንኮራባቸው ነገሮች አንዱ እሱ ነው። ከእነሱ ጋር ግንኙነት እንፍጠር እንጂ ያለንበት ድረስ መጥተው የሚያወጡን የነፍስ አድን ባልደረቦች አሉን ብለዋል። የጦር ጀቱ ተመትቶ ከወደቀበት አፍታ ጀምሮ የአሜሪካ ኃይሎች የነፍስ አድን አሰሳ ላይ ታይተዋል። በዚህ ሂደት ውስጥ ተሳክቶላቸው አንዱን አግኝተው ይዘውት ወጥተዋል ከኢራን። የተመታው የጦር ጀት ኤፍ-15ኢ ወይም ኢግል የሚባል ሲሆን የአየር ለአየር ውጊያና የመሬት ላይ ኢላማዎችን ለማደባየት የሚመረጥ የጦር ጀት ነው። ሥራውን የሚያከናውነው በአንድ አብራሪና በጦር መሣሪያ ኦፊሰር ነው። ጀቱን መጥተው የጣሉት የእስላማዊ አብዮታዊ ዘብ ኮር አባላት ሲሆኑ ከኢራን የወጡ ወሬዎች የመጀመሪያዎቹ የጦር አውሮፕላኑን እጅግ ዘመናዊ የሆነውንና ራዳር አምላጩን ኤፍ-35 ብለው ነበረ። ኢራኖች ቦታው ድረስ በቁጥጥር ስር ለመዋል ያደረጉት ሙከራ እንዳልተሳካም ተዘግበዋል። ታስጊም የተሰኘው ዜና አገልግሎት በደቡብ ምዕራብ ኪግሊዮና ቦየር አህመድ ክፍለ ሀገር የሚገኙ ነጋዴዎች የበረራ አባላቱን ይዞ ለጠቆመ ወይም ላስያዘ $76,000 ለመስጠት ሽልማት እንዳዘጋጁ መግለጻቸው ተዘግበዋል። ኢሳያስ፣ በጣም የሚገርም ዜና እያየን ነው። ይሄ የዩናይትድ ስቴትስ አሜሪካ ኤፍ-15 ተዋጊ የጦር ጀት ተመቶ መውደቁ ከዚህ በፊት በተደጋጋሚ በእስራኤልም ሆነ በአሜሪካ በኩል የሁለቱ ሀያላን አየር ኃይሎች በኢራን ሰማይ ላይ አብሶሉት ቁጥጥር እንደያዙ ነበረ ሲገልጹ የነበሩት። አሁን ግን የዚህ የጦር ጀት መመታት ይሄንን በተጨባጭ የሚቃረንና የሁለቱ ሀገራት አየር ኃይሎች በዚህ ተልኳቸው ለአደጋ የተጋለጡ መሆናቸውን የሚያሳይ ተደርጎ ነው የታየው። እንዲህ አይነቱ ደግሞ አደጋ በጣም ሴንሲቲቭ ነው ኢሳያስ። ምክንያቱም ይህ ፓይለት ወይም የጦር መሳሪያ ኦፊሰር በጠላት እጅ ከወደቀ እንዲህ አይነት ሁኔታ በጣም ኢሞሽናል የሚያደርግ ነው። ሁሉንም የሚመለከት ነውና የመጀመሪያው ጥረት ሕይወታቸውን ማትረፍ ነው፣ በሕይወት መኖራቸው ሲረጋገጥ። ሌላው ደግሞ ሞተውም ከሆነ አስክሬናቸውን ማግኘት ነው። ከዚህ አንጻር ኢራን ብታገኛቸው ደግሞ አንደኛ ከመረጃ አንጻር ከብዙ ነገር አንጻር በጣም ውድ እስረኞች ነበረ የሚሆኑት። ነገር ግን አሁን እንደሰማኸውም አሜሪካ የነፍስ አድን ስራውን በመቀጠል ተሳክቶላት አንዱን አድና ይዛ ለመውጣት ትችላለች። ወይ ፓይለቱ ነው ወይም የዌፖንስ ኦፊሰር የሚባለው ነው። ከሁለት አንዱ ነው የሚሆነው። ስለዚህ አንዱ ግን አሁንም ድረስ እየፈለጉት ነው የሚገኘው። ፓይለቱ ሁለቱም አንደኛ ወንበር ተገኝቷል እና ወንበሩ ራሱ ተሰነጣጥቋል፣ ጉዳት ደርሶበታል። ልክ የነዳጅ ዘይት የፈሰሰበት ወይም የእሳት ጭስ ያገኘው አክል የጠቆረ ነው ወንበሩ እና ይህም የሚያሳየው የተቀመጠበት ወንበርም በተኩሱ ወቅት ጀቱ ሲመታ ጉዳት እንደደረሰበት የሚያሳይ ነው። ፓራሹቱ አጠገቡ ተዘርግቶ ይታያል። ስለዚህ ከሁለቱ አንዱ ተገኝተዋል። አንዱን እንግዲህ የአሜሪካ በአሳ ላይ ነው የምትገኘው። ይህ በእንዲህ እንዳለ ነው ኢራን ኤ10 ተብሎ የሚታወቀውን ወይም ደግሞ በአሜሪካ አየር ኃይል ውስጥ ይሄ ኤ10 በቅጽል ስሙ ፉንግዬ ተብሎ ነው የሚታወቀው። በጣም መደበኛ አውሮፕላን ነው የሚመስለው። በጣም ፍጥነቱ የቀነሰ ነው ከሌሎች እና ዋነኛ ስራው ጸረ ታንክ ነው እና የታንክ ሞተር ካለ ሙቀት አሽትቶ የሚመታ ነው። ይሄ በተለይ በኢራቅ ጦርነት ውስጥ የሚታወቅ ታንክ ገዳይ ነው አውሮፕላኑ እና አየር ኃይሉ ብዙ ጊዜ ጡረታ ሊያስወጣው እያሰበ ጨክኖ ሊያስወጣው ያልቻለ የብረት ለበስ ተሽከርካሪዎችና የታንኮች ጸር ነው። እንደ ሰርዲን ነው የሚቀዳቸው። በዚህ የተነሳ አሁንም አገልግሎት ውስጥ የሚገኝ ነው እና ኢራን ይህንን ሆርሙዝ ሰርጥ አካባቢ ነው የመታወት ነው የምትለው የአሜሪካንን ኤ10 የጦር አውሮፕላን። እንደገና አስገራሚው ነገር ሌላ በርካታ
የኢራን በርካታ ሊባሉ የሚችሉ መንግስታዊና ከፊል ኦፊሴላዊና እንዲሁም ደግሞ ከእስላማዊ አብዮታዊ ዘቡ ጋር የተሳሰሩ የተለያዩ ሚዲያዎች አሉ። 3፣ 4፣ 5፣ 6 የሚሆኑ ከነሱ መካከል የምናነበው ሌላው ዘገባ ደግሞ የተመታውን F-15 አብራሪዎች በመፈለግ ስራ ላይ ተሰማርተው ከነበሩ የነፍስ አድን ሄሊኮፕተሮች መካከል አንዱን ኢራን መምታቷን ገልጸዋል። ስለዚህ እነዚህ ሁለቱ ኮንፈርም የተደረጉ አይደለም፣ አሜሪካ አላረጋገጠቻቸውም ወይም እስካሁን ድረስ የተመለከትኳቸው የምዕራብ ዜና አውታሮች አልዘገቧቸውም። የኢራን ሆርሙዝ ሰርጥ አካባቢ A-10 ተብሎ የሚታወቀውን የአሜሪካ የጦር አውሮፕላን መታመጣሏ እንደዚሁም በዛሬው ዕለት ተመቶ የወደቀውን F-15E የጦር ጀት አብራሪዎችን ለመፈለግ ከተሰማሩ የአሜሪካ ነፍስ አድን ሄሊኮፕተሮች መካከል አንዱን መትቼዋለሁ ብላለች። በአንድ ጀንበር እንግዲህ ኢራን እንደምትለው በተለይ አልጀዚራ ላይ ነው ይህን ዘገባ የምናገኘው። በአንድ ጀንበር 3 የዩናይትድ ስቴትስ አሜሪካ በራሪዎች ተመቷል ማለት ነው። ኢሳያስ ዓለም ኢራን እንደምትለው የአሜሪካንን ጀት መታለች ብለን እናስብና እንዴት ሊሆን ቻለ? ምክንያቱም ራዳሮቿ በሙሉ እንደተመቱና ከጥቅም ውጭ በመሆናቸው የኢራን ሰማይ ሙሉ በሙሉ ለእስራኤልና ለአሜሪካ ጀቶች ነፃ መሆናቸውን ነበረ እኛም ስንዘግብ የነበረው። ይደርስባት የነበሩ ተከታታይ ምቶችም ደግሞ የሚያረጋግጡት ይህንን ነውና አሁን አዲስ የታጠቀችው ትጥቅ አለ ወይስ እስካሁን ሳትጠቀም አሁን መጠቀም ጀመረች ማለት እንችላለን ወይ? ይህስ ደግሞ እንዴት ያሳምናል? በ5,500,000 ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ5,500,000 ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪም ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3,900,000 ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900,000 ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን። ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። እንግዲህ የማረጋገጥ ጉዳይ ካልሆነ በስተቀረ ዛሬ ኢራን ያለችው እውነት ከሆነ ትልቅ የአደጋ ቀን ነው ማለት ይቻላል። በዋነኛነት የእስራኤልና የአሜሪካ አየር ኃይሎች የኢራንን የአየር መከላከያ አቅም አጥፍተነዋል በማለት ሰጡትን መግለጫ በተጨባጭ የሚያስተባብል ነው። ምንም ያለ አንጃ ግራንጃ በተጨባጭ የሚያስተባብል ነው። ስለዚህ ትልቁ ጥያቄ መሆንም ያለበት በምን አይነት ሚሳይል የመታቻቸው የሚለው በጣም የሚያጓጓ ነው ለማወቅ። የራሽያ ጸረ አውሮፕላን ሚሳይሎች እንደሆኑ ይገመታል ወይም ይታመናል። እንግዲህ ራሽያ S-300፣ S-400 እና S-500 የሚባሉ አሏት። በተለይ S-500 ሌተስት ነው። ከሷ ውጪ ሌሎች ሀገሮች ያላቸው አይመስለኝም። ነገር ግን በብዛት S-400ዎችን ነው የሸጠች የምትገኘው። S-300ም እንደዚሁ ጋር የቆየ ሊሆን ይችላል። እንግዲህ እንደዚህ ሚሳይሎች በዋነኛነት የሚጠረጠሩ ናቸው። ከዚህ ውጭ ግን ሌላ አይነት የራሽያ ጸረ አውሮፕላን ሚሳይሎች እንዳሉ ይታወቃል። ይህን እንግዲህ እንዳገኘን በዜና እንመለስበታለን ማለት ነው። ኢራን አሁን እሷ እንዳለችው ከዚህ ከኤፍ-15ኢ በተጨማሪ ሄሊኮፕተርና A-10ን መታ ከሆነና ከተረጋገጠ ኢራን ፎርሚዴብል የሆነ ኢራን ዋጋ ሊያስከፍል የሚችል የአየር መከላከያ ክፍል ወይም አቅም አሁን ድረስ አላት ማለት ነው። በእኛ በዚህ በአዋዜ
ጠዋት ጫነ ዜና ላይ አድማጮቻችን አዳምጠውት ከሆነ እንደሰማው አንተም የኢራን የመተኮሻ የሚሳኤል መተኮሻዎች ሰው አልቦች በከፍተኛ ደረጃ እንደዚሁም ደግሞ ተተኳሽ ሚሳኤሉ በከፍተኛ ደረጃ መመናመኑ ነበረ የሚገለጸው። የአሜሪካ የስለላ ጥናት ግን የስለላ ክትትል ግምገማ ያረጋገጠው ነገር ቢኖር ምንድን ነው? ኢራን የሚሳኤል መተኮሻዎቿንና የሰው አልቦቿን ቢያንስ 50 ከመቶ ያህሉ አሁንም በእጇ እንዳለ ነው የገለጹት። ከ5 ሳምንት በኋላ ወይም ከ34 እና 33 ቀን በኋላ የኢራን አሁንም ከጦርነቱ በፊት የነበራት የመተኮሻ ውስጥ ግማሽ ያሉ አሁንም በእጇ አለ። እንደዚሁም በርካታ ተተኳሽ ሚሳኤሎች እንዳሏት የሚገልጽ ነው። ስለዚህ በዛሬው ዕለት ኢራን ያለቻቸው በተለይ 3 የአሜሪካ የኤፍ-15ኢ የጦር ጀት ኤ-10 ጸረ ታንክና ብረት ለበስ የሆነ የጦር አውሮፕላን ሲደመር የነፍስ አድን ሄሊኮፕተር እነዚህ 3ቱን መታ ከሆነ ምንም በማያወላዳ ቃል የኢራን የአየር መከላከያ አቅም እንዳለ ነው። እንዳለ መሆን ብቻ ሳይሆን አክቲቭሊ የኢራን ሰማይ እየተከላከለ ነው። እናም አንዱን ማዕከላዊ ግዛት ውስጥ መጥቶ ሲጥል 2ቱን በተከታታይ ማለት ነው እንግዲህ ሄሊኮፕተሩን በዛ አካባቢ የሚሆነው እንደዚሁም ሌላውን ደግሞ በሆርሙዝ ሰርጥ በኩል መጥቶ በመጣል ኢራን የአየር ክልሏ አሁንም የሚጠበቅና የጠላት አውሮፕላኖች እየተመቱ የሚወድቁበት መሆኑን የሚያሳይ ጠንካራ ነጥብ ይሆናል ማለት ነው። ኢሳያስ ዓለም አሁን እንግዲህ ኢራን በዚህ መንገድ ተከሰተች ማለት እንችላለን። ምክንያቱም አሁን ከዛሬው ጋር እንግዲህ እሷ እንዳለችው የመታችው ቁጥሩን ከፍ ያደርገዋል። ባለፈውም አንድ የአሜሪካን ጀት ተመቷል። ስለዚህ ይሄ ማለት አሜሪካና እስራኤል ከዚህ በኋላ በኢራን ሰማይ ላይ እንደልባቸው የሚጋልቡበት ሁኔታዎች ታቀቡ የምንልበት መንገድ ተፈጥሯል ወይም እየተፈጠረ ነው እንበል። እንዲህ ዓለም ምርመራ የሚያስፈልገው ነው የሚሆነው። ምክንያቱም ሲሪየስ ነው። የፓይለቶች ሕይወት አለ። ሁለተኛ እንዳልኩ ደግሞ አጠቃላይ አሜሪካ ጦርነቱን እንዴት እየመራች ነው፣ ጦርነቱን እንዴት እየሄደ ነው። ይሄ ለዜጋው ለአሜሪካውያን በጣም ማተር የሚያደርግ ነው። ስለዚህ መከላከያ ሚኒስትሩም ሆነ የአገሪቱ የጦር ኃይሎች ዋና አዛዥ ፕሬዚደንቱ የሚሰጧቸው መግለጫዎች ተአማኒነት ነው ጥያቄ ውስጥ የሚገባው። በተለይ ዛሬ ኢራን እንደምትለው ኤፍ-15ኢውን ኤ-10 ጸረ ታንክና ጸረ ብረት ለበስ አውሮፕላኑንና የነፍስ አድን ሄሊኮፕተሩን መምታቷ ከተረጋገጠ ደግሞ በእውነት ይሄ የመቅሰፍት ቀን ተብሎ ሊጠቀስ የሚችልና ጠንካራ ምርመራ የሚያስፈልገው እና በኢራን በኩል ለምሳሌ በቅርብ ጊዜ ያገኘቻቸው ከጦርነቱ መጀመር በኋላ ያገኘቻቸው አየር መከላከያ ባትሪዎች አሉ ወይ የሚል ጥያቄ እንድታነሳ የሚያደርግም ነው። ስለዚህ ኢንቨስቲጌሽን ወይ ምርመራ እንዲኖር የሚያደርግ በጣም አወዛጋቢ በጣም የጥያቄ ምልክት የሚያስነሳ ነው። ኢራን በዛሬው ዕለት 3 የአሜሪካን በራሪዎች ኤፍ-15 እንደዚሁም ኤ-10 እና ሄሊኮፕተር መትቼ ጥያለው ነው የምትለው። ስለዚህ በጣም ክራይሲስ ነው ኢሳያስ፣ ምንም ጥርጥር በሌለ ሁኔታ ትልቅ ቀውስ ነው ይሄ እና እስካሁን ባለው ግን ከምዕራባውያን የዜና ምንጭ በኩል በተለይም ቢቢሲ ላይ ማግኘት አልቻልኩም ይህን ዜና። ሲኤንኤን ላይ ግን ፓይለቱ ወይም ደግሞ የመሳሪያ ኦፊሰሩ አንዱ ከወደቀበት ተገኝቶ በፍለጋው ወደ ሕክምና ወደሚያገኝበት ቦታ መወሰዱ ተገልጿል። የአንደኛው ዕጣ ፈንታ አልለየም። ፍለጋው ግን አሁን ድረስ አልተቋረጠም። እንግዲህ 3 የአሜሪካ ጠያራዎች ተመቱ የሚለውን ብንወስድ ኢራንን እንመን ብንል በተለይ ደግሞ ኩዌት ውስጥ እንደዚሁም ፍሬንድሊ ፋየር በተባለ የኩዌት የአየር መከላከያ መሳሪያ ተመተው የወደቁትን
ሶስቱን የአሜሪካ የጦር ጀቶች ስትጨምር 6 አውሮፕላኖች ወይም 5 አውሮፕላኖችና የጦር ጀትና አውሮፕላኖችና 1 ሄሊኮፕተር በዚህ ጦርነት ውስጥ አጣች ማለት ነው። ኤ10 ሲመታም ሆነ ሄሊኮፕተሩ ሲመታ የፓይለቶቹ ሁኔታስ ምን ሆነ የሚለውም እንዲሁ ምላሽ ያላገኘ ነው። ስለዚህ ዜናዎቹን ጠብቀን ማየት ይኖርብናል። በነገራችን ላይ ኩዌት በአየር መቃወሚያዋ በስህተት የመታቻቸው 3 የጦር ጀቶች ቢከሰከሱም ፓይለቶቻቸው በጃንጥላ ወርደው ሁሉም በሕይወት በሰላም ይገኛሉ። ኢሳያስ ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር። በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን። ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና